ከፊት ለፊታችን ዱንያ ላይ ካሉ ቀናቶች ሁሉ ይበልጥ አላህ ዘንድ መልካም ሥራ የሚወደድባቸው ቀናቶች ወደኛ እየቀረቡ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ካሉ ቀናቶች ሁሉ አላህ ዘንድ ይበልጥ ሥራ የሚወደደው በእነዚህ 10 ቀናት ነው ብለዋል። እነዚህ መልካም ሥራ የሚወደድባቸው ከረመዳን ሁሉ እንደሚበልጡ የተነገረላቸው በእነዚህ ቀናት ውስጥ የሚሰራ ሥራ ከጂሃድ ሁሉ እንደሚበልጥ ነቢዩ ዓለይሂ ሰላቱ ወሰላም ያሳወቁን ቀናቶች ሊገቡ ሊመጡ ሰዎች ወርቅና ብርን የራሳቸው ለማድረግ ሲሽከዳደሙ ካየህ አንተ አላህ ዘንድ ተባረከ ወተዓላ የምትከብሩበትን መልካም ሥራ የራስህ ማድረግ ላይ ልፋ ድከም ይሉ ነበር ደጋ ቀደምቶች። ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ዱንያ ጠፊ ናት፣ አኼራ ቀሪ ናት፣ ዘላለማዊ ናት። ዘላለማዊ ለሆነው አኼራ ዘላለማዊ ደስታ መኖር የምንችልበትን መልካም ሥራ ካልሰራን የዱንያን ጠፊነት ማወቃችን የአኼራን ዘላለማዊነት ማወቃችን ምንም ፋይዳ የለውም። እየቀላቀሉ ያመፁ አላህን ያስቆጡ ቋሚ ሙሉ እውነተኛ ደስታ መፈለግ ውሃ ውስጥ ፍም እንደመፈለግ ነው። ትክክለኛው ኢማን ልባችን እስካለ ድረስ ትክክለኛውን ደስታ ማግኘት እንችላለን። ትክክለኛ ኢማን ውስጣችን ላይ ሲኖር ደግሞ አካላቶቻችን አላህን ይታዘዛሉ፣ ኸይር ሥራ ይገራላቸዋል፣ ወንጀልን ይፈራሉ፣ ይጸየፋሉ። ተራ ቀኖች አይደሉም። ብዙ ሰዎች ለረመዳን ከፍተኛ ዝግጅት ያደርጋሉ፣ ለአሽር ለአዋኺር ከፍተኛ ዝግጅት ያደርጋሉ። ኸይር ነው። ከነዚህ ቀናት የበለጠ ኸይር ሥራ የሚወደድባቸው ቀናቶች የዙል ሒጃ 10 ቀናቶች ናቸው። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ እኛ እዚች ምድር ላይ እንግዶች ነን፣ መንገደኞች፣ ተጓዦች ነን። አንድ ቀን ጉዟችን አብቅቶ ወደ መሄጃችን መድረሳችን የማይቀር ነው። ዱንያ ላይ እስካለን ድረስ ሁሌ አላህን ለማስደሰት የእሱን ውዴታ ለማግኘት ደፋ ቀና ልንል፣ የሚወደውን ልንሰራ፣ የሚጠላውን ልንርቅ፣ ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ለኸይር ያጨው ሰው ኸይርን የሻለት ሰው መልካም ሥራን ያገራለታል። ትልቁ ትኩረቱ፣ ዓላማው፣ ጭንቀቱ፣ ሐሳቡ አላህ የሚወደውን ሥራ መስራት ላይ ይሆናል። ለአላህ ይተናነሳል፣ ራሱን ደግሞ ደጋግሞ ይወቅሳል። ዘውትር የአላህን ተባረከ ወተዓላ በር ያንኳኳል። ከቁጣው ከቅጣቱ ሚድንበትን መንገድ ይፈልጋል። የራሱን ደካማነት፣ የራሱን አላዋቂነት፣ አጥፊነት፣ በዳይነት አዘውትሮ ያስባል። የሰው ልጅ ዘሉም ጀሁል ነው፣ ራሱን ይበድላል። የጌታውን ሐቅ አያውቅም፣ ያወቀውንም አይጠብቅም። አላህ ተባረከ ወተዓላ ከባሮቹ የተብቃቃ ከመሆኑ ጋር ለባሮቹ ተውበትን ይቀበላል፣ ይቅር ይላል። የእሱን ውዴታ የሚያገኙበትን መንገድ ይጠቁማል። ለሱ ቁጣ የሚዳርጋቸውን ሥራ ያስጠነቅቃል። አላህ ተባረከ ወተዓላ እሱን እንድንፈራ ያዘዘንን እንድንሰራ ከቁጣው እንድንርቅ መክሮናል። ወንጀል አትስሩ ብሎ አስጠንቅቆናል። የሰራን እንደሆነም እንድንቶብት አነሳስቶናል፣ ገፋፍቶናል። ይህ ሁሉ የሆነው አላህ ተባረከ ወተዓላ ከኛ የተብቃቃ ከመሆኑ ጋር ለባሮቹ ስለሚያዝን ስለሚራራን ዱንያ ላይ የሰው ልጆች በሕይወታቸው ደስተኛ እንዲሆኑ የተለያዩ ሥራዎችን እንደሚሰሩት ሁሉ አኼራ ላይ ነገ ባላቸው ሕይወት ደስተኞች እንዲሆኑ አላህ እንዲያስደስቱ ያዘዘውን መታዘዝ፣ የከለከለውን መከልከል፣ የኸይር አጋጣሚዎችን በአግባቡ መጠቀም ይገባናል። የሰው ልጅ የዘራውን ነው የሚያጭደው፣ የነገደ ነው የሚያተርፈው። ሳይዘሩ ምርት መጠበቅ፣ ሳይነግዱ
ትርፍ መጠበቅ ሞኝነት እንደሆነ ሁሉ አላህ ተባረከ ወተዓላ የሚወደውን ሥራ ሳይሰሩ አላህ ተባረከ ወተዓላ የሚጠላውን ሥራ ወንጀል ሳይርቁ የአላህን ተባረከ ወተዓላ ውዴታ የእሱን ስጦታ ጀነትን የአኼራ ሰላም ደስታን ክብርን መመኘት አላዋቂነትና ሞኝነት ነው። ከፊት ለፊታችን ዱንያ ላይ ካሉ ቀናቶች ሁሉ ይበልጥ አላህ ዘንድ መልካም ሥራ የሚወደድባቸው ቀናቶች ወደኛ እየቀረቡ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ካሉ ቀናቶች ሁሉ አላህ ዘንድ ይበልጥ ሥራ የሚወደደው በእነዚህ 10 ቀናት ነው ብለዋል። እነዚህ መልካም ሥራ የሚወደድባቸው ከረመዳን ሁሉ እንደሚበልጡ የተነገረላቸው በእነዚህ ቀናት ውስጥ የሚሰራ ሥራ ከጂሃድ ሁሉ እንደሚበልጥ ነቢዩ ዓለይሂ ሰላቱ ወሰላም ያሳወቁን ቀናቶች ሊገቡ ሊመጡ 4 ቀናት አካባቢ ብቻ ይቀራል። አላህ ተባረከ ወተዓላ የሰጠን ዕድሜ ለኸይር ለአኼራ ለመልካም ሥራ ልናውለው ልንጠቀመው ይገባ። የአኼራ ገበያ ላይ ሁሌ ልንገኝ ይገባናል። ዕድሜያችን ውስን ነው። ነገ በዕድሜህ ምን ሰራህበት ተብለን መጠየቃችን አይቀርም። ወጣትነትህን በምን ጨረስከው? ገንዘብህን ከየት አመጣኸው? ምን ላይ አዋልከው? አውቀህ ነበር? ሰምተህ ተምረህ ነበር? ምን ሰራህበት ተብለን መጠየቃችን አይቀርም። የዱንያ ህይወትን ለማሸነፍ ቀን ከሌሊት እንደምንሰራው እንደምናስበው ህይወታችንን ለማሻሻል እንደምንጥረው ሁሉ የአኼራ ህይወታችንን ለማሻሻል ዘውትር ጥረት እናደርግ ይገባናል። አላህ ዘንድ የሚያኮራው ኢማንና መልካም ሥራ ነው፣ ተውሂድ ነው። የነቢይን ዓለይሂ ሰላቱ ወሰላም ሱና መንገድ መከተል ነው። በእነዚህ ቀናት ኸይር ሥራ የሠራ ሰው በጠቅላላ በህይወቱ መልካም ሥራን የሠራ ሰው ነገ አላህ ዘንድ ተባረከ ወተዓላ ሲቀርብ ይኮራል፣ ይደሰታል። አላህ ተባረከ ወተዓላ ከሰሩት በብዙ እጥፍ አባዝቶ መልካም ሥራን ይመነዳልና በመልካም ሥራው ደስተኛ ይሆናል። በተቃራኒው ደግሞ ዱንያ ላይ የተሰጠውን ዕድሜ በከንቱ አላህ ዘንድ ተባረከ ወተዓላ በማያኮራ ነገር ያሳለፈ ሰው አላህ ፊት ሲቆም መጸጸቱ አይቀርም፣ መመለስን መመኘቱ አይቀርም። ነገር ግን ወደ አኼራ ከሄዱ በኋላ ዳግም መመለስ የለም። አላህ ተባረከ ወተዓላ ሁሌም ኸይር ሥራ እንድንሠራ አዞናል። በኸይሩ ሥራ እጥፍ ድርብ ምንዳን እንደሚመነዳን ነግሮናል። ይበልጥ ደግሞ መልካም ሥራ የሚወደድባቸው ቀናቶች እንዳሉ በመልእክተኛው አማካኝነት አሳውቆናል። ሁሌ ነቃ ልንል የኸይር የመልካም አጋጣሚዎችን ሳናሳልፍ ሳንሰንፍ ልንጠቀም ውድ የሆኑ ኸይር ሥራዎችን ከውድ ንብረታችን በላይ እንደ ሀብት ልናፈራ ልናጠራቅም ይገባናል። ውድ ከሚባሉ ነገሮች ሁሉ ውዱ አላህን ማወቅ ነው። የሚወደውን የሚጠላውን ማወቅ ነው። መልካም ሥራን መስራት ነው። ሰዎች ወርቅና ብርን የራሳቸው ለማድረግ ሲሽቀዳደሙ ካየህ አንተ አላህ ዘንድ ተባረከ ወተዓላ የምትከብሩበትን መልካም ሥራ የራስህ ማድረግ ላይ ልፋ ድከም ይሉ ነበር ደጋ ቀደምቶች። ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ዱንያ ጠፊ ናት፣ አኼራ ቀሪ ናት፣ ዘላለማዊ ናት። ዘላለማዊ ለሆነው አኼራ ዘላለማዊ ደስታ መኖር የምንችልበትን መልካም ሥራ ካልሰራን የዱንያን ጠፊነት ማወቃችን የአኼራን ዘላለማዊነት ማወቃችን ምንም ፋይዳ የለው። የእውቀት መጀመሪያው ትልቁ ዋናው አላህን ማወቅ ነው፣ አኼራን ማወቅ ነው፣ የዱንያን ጠፊነት ማወቅ ነው። ጠፊ ለሆነው ዱንያ የለፋን የደከምን ቀን ከሌሊት የተጨነቀን ዘላለማዊ ለሆነው ለአኼራ ሲሆን በተቃራኒው ምን ሰንፍ ከሆነ አላዋቂነታችን አንዱ ማሳያው ይሄ ነው። ለአኼራ ሲሆን 5 ወቅት ሶላትን እንኳ በአግባቡ በስርዓቱ ከቀብልያው ከባዕድያው ጋር መስገድ የሚከብደን ከሆነ ለዱንያ ለመብላት ለመልበስ ለመጠጣት ወጪ ማድረግ ምንም የማይከብደን ለአኼራ ሲሆን ትንንሽ ወጪዎች እንኳ የሚከብዱን ከሆነ ለምን እንደተፈጠረን ወደ ዱንያ ለምን እንደመጣን አልገባንም ማለት ነው። ነገ መሞታችን ካልቀረ ስሞት በምን መልኩ ነው መሞተው ልንል፣ ከዱንያ መውጣታችን ካልቀረ ምን ይዘን ነው የምንወጣው ልንል ይገባን። ማንኛውም ተጓዥ ለጉዞው ስንቅ ያዘጋጃል። በጉዞው ርቀት ልክ ምናልባትም ለጥንቃቄ ብሎ ጨመር አድርጎ ስንቅ ይዛል፣ ልብስ ይዛል። ከባዱ ጉዞ የአኼራ ጉዞ ነው። በባዶ አይሆንም። በቂ ዝግጅት ያስፈልጋል። የአኼራ ጉዞ ዝግጅቱ ኢማንና መልካም ሥራ ነው።
ከአንድ ቤት ወደ አንድ ቤት ለመሸጋገር ቦታ ለመቀየር ዝግጅት ያስፈልጋል። ከዱንያ ወጥተን ወደ ቀብር ለመሄድ የበለጠ ዝግጅት ያስፈልገናል፣ ጥንቃቄ ያስፈልገናል። አቅላችን ይሄን ማግኘት መቻል አለበት። ዱንያ ላይ የምኖረው ለጥቂት ጊዜ ነው። አንድ ቀን ከዱንያ መውጣቴ አይቀርም። ከምድር ላይ መኖሬ ቀርቶ ከምድር ስር መቀበሬ አይቀርም። ያኔ ከስራዬ ጋር እገናኛለሁ፣ ከአላህ ጋር እገናኛለሁ። እዛ ቦታ ላይ የሚጠቅመኝ ስራዬ ነው፣ የሚጎዳኝም ስራዬ ነው ልንል ጊዜያችንን ሰዓታችንን በአግባቡ ልንጠቀም ይገባናል። ህይወት አንድ ጊዜ ብቻ ነው፣ ሁለተኛ እድል የለም። እድሜህም በምን ጨረስከው ተብለን ፊት ለፊት መጠየቃችን እንደማይቀር ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ዱንያም በልክ ከመያዝ ጋር ዋናው ትልቁ ትኩረታችን አኼራ ላይ ሊሆን፣ ኢማን መልካም ስራ ላይ ሊሆን ይገባል። መልካም ስራ ለዱንያም ለአኼራም ነው የሚጠቅም። መልካም ስራን መስራት፣ ወንጀልን መተው ለአኼራ ብቻ አይደለም ለዱንያም ጭምር ነው የሚጠቅም። ኸይርን ስራ የሚሰራ ሰው በሁለቱም ዓለም ደስተኛ ይሆን። አላህን የሚያስቆጣ ሸይጣንን የሚከተል ስራው ወንጀል የሆነ በዱንያም በአኼራ ሰላም ያጣል፣ ደስታን ያጣል። ቃለ አላሁ ተዓላ ማ ዒንደኩም የንፈዱ ወማ ዒንደ አላሂ ባቅ ወለነጅዚየነ አለዚነ ሰበሩ አጅረሁም ቢአሕሰኒ ማ ካኑ ያዕመሉን መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይበህ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይላል። እናንተ ዘንድ ያለ ነገር ሁሉ ያልቃል ይላል አላህ ተባረከ ወተዓላ። ገንዘብ ያልቃል፣ ሀብተ ንብረት ያልቃል፣ ስልጣን ያልቃል፣ ልጆች፣ ቤተሰብ ያልቃል። ዱንያ ላይ ያለ ነገር በሙሉ የሚያልቅ ነው ይላል። ወማ ዒንደ አላሂ ባቅ፣ አላህ ዘንድ ያለው ደግሞ ጀዛ ቀሪ ነው፣ ዘላለማዊ ነው። እኛ ዘንድ ያለ ነገር ሁሉ አላቂ ነው። ይህ ሲቀር ተብሎ ተነጥሎ የሚወጣም የለም። ማ ዒንደኩም፣ እናንተ ዘንድ ያለ በሙሉ አላቂ ነው፣ ጠፊ ነው ይላል። ምን ለፋለት ምን ደክምለት ስጋችን አካላችን ሳይቀር ነፍሳችን ሳትቀር ዱንያ ላይ ታልቃለች። የሆነ ጊዜ ላይ እገሌ መባሉ በስም መጠራቱ ቀርቶ ጀናዛ የሚባልበት ከዱንያ ጠፍቶ ረሒመሁላህ ሞተች እኮ የምንባልበት ጊዜ ይመጣል። እኛም አላቂ ነን፣ ዱንያ ራሷ አላቂ ናት። ዱንያ ውስጥ ያለ በሙሉ ያልቃል። አላህ ዘንድ ያለ ነው ማያልቀው። ምንድን ነው እኛ አላህ ዘንድ አለን የምንለው? መልካም ስራችን ነው። ከሞትን በኋላ የምንታወሰበት መልካም ስራ ሊኖረን ይገባል። በየአይነቱ እንደ አቅማችን። መልካም ስራ ከብር ከገንዘብ ጋር ብቻ የተያያዘ አይደለም። በጉልበታችን፣ በጊዜያችን፣ እንደ አቅማችን፣ እንደ ሁኔታችን አላህ ዘንድ ሊቀመጥልን የሚችል አላህ ዘንድ ደረጃ ሊያሰጠን የሚችል የአኼራን ህይወት አስደሳች ሊያደርግልን የሚችል መልካም ስራ ሊኖረን ይገባል። ማ ዒንደኩም የንፈድ ወማ ዒንደ አላሂ ባቂን ወለነጅዚየነ አለዚነ ሰበሩ አጅረሁም፣ እነዚያ ዱንያ ላይ የታገሱ በአላህ ማመን ላይ የታገሱ መልካም ስራ መስራት ላይ የታገሱ ወንጀልን ለመተው የታገሱ በህይወታቸው ሙሲባ ሲደርስባቸው የታገሱ ሰዎችን ምንዳቸውን ይሰሩት ከነበረው በተሻለ መልኩ እንመነዳቸዋለን ይላል። መልካምን ስራ የሰራ ወንድም ይሁን ሴት አማኝ እስከሆነ ድረስ በአላህ አምኖ ነቢዩ ዓለይሂ ሰላቱ ወሰላም በሰሩት መልኩ ሱናውን ተከትሎ መልካም ስራን የሰራ ሰው በዱንያ መልካም ህይወትን እናኖረዋለን ይላል። ምንድን ነው የዱንያ መልካም ህይወት? በቀደር ማመን፣ መረጋጋት፣ አላህ ያለው ይሆናል ማለት የዱንያ መልካም ህይወት ይባላል እንጂ የፈለጉትን መብላት፣ የፈለጉትን መልበስ፣ የፈለጉትን አይነት መጓጓዣ መጠቀም ማለት አይደለም። ይሄ ሊገኝም ላይገኝም ይችላል። መልካም ህይወት የሚባለው ዱንያ ላይ ሁሉ ነገር አላህ እንዳደረገው ነው የሚሆነው። በቀደር አምናለሁ፣ በአላህ ውሳኔ ደስተኛ ነኝ ብሎ አምኖ አላህ የወሰነለትን ነገር በደስታ ተቀብሎ የሚኖር ሰው መልካም ህይወትን ኖሯል ይባላል። በአላህ የሚያምን ሰው፣ በቀደር የሚያምን ሰው ለነገ አይጨነቅም። ትናንት ሆኖ ባለፈው አይቆጭም። ቁጭቱ ነገን ለማስተካከል የሚረዳው የሆነውን ያክል እንጂ። በአላህ ያመነ መልካም ስራ የሰራ ወንድም ይሁን ሴት መልካምን ህይወት፣ ጥሩን ህይወት እናኖረዋለን በዱንያ። አኼራ ላይ ደግሞ ይሰራው ከነበረው ዱንያ ላይ ይሰራው ከነበረው በተሻለ መልኩ የመልካም ስራውን ውጤት እንሰጠዋለን ይላል። ኢዘን በአላህ ማመን፣ በቀደር ማመን በዱንያ ህይወትም ሰላምን፣ መረጋጋትን እንዲያገኙ ያደርጋል። አኼራ ላይ ደግሞ እጥፍ ድርብ የሆነ የመልካም ስራ ምንዳን ያስገኛል። ወለዚነ አመኑ ወዐሚሉ ሷሊሓት ሰኑድኺሉሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃሩ ኻሊዲነ ፊሃ አበዳ።
እነዚያ በአላህ ያመኑ ትክክለኛን ኢማን በቁርአን ያመኑ በመልእክተኛው ያመኑ መልካም ስራዎችንም የሰሩ ጀነት እናስገባቸዋለን። ከበስተስሮቿ ብዙ አይነት ወንዞች የሚፈሱባት ጀነት ለዘላለም በደስታ በሰላም በምቾት በድሎት ይኖራሉ። ይሄ የአላህ ቃል ነው፣ አላህ ቃሉን አያፈርስም ይላል። ጀነት የሚገኘውም በመልካም ስራ ነው፣ በኢማን ነው፣ በጽናት ነው። አኺራ ላይ ጀነት የሚገባ ሰው ዱንያ ላይም ህይወቱ የጀነት ይሆናል፣ ይረጋጋል፣ ደስተኛ ይሆናል፣ ሰላምን ያገኛል። እዚህ ዱንያ ላይ የኢማን ጀነት ውስጥ ያልገባ ሰው አኺራ ላይ ጀነትን አያገኝም ተብሏል። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ መዳን በእናንተ ምኞትም አይደለም፣ በአህለል ኪታብ በአይሁድና በነሷራ ምኞትም አይደለም። የሰው ልጅ የሚድነው በምኞቱ አይደለም፣ በፍላጎቱ አይደለም። መዳን መክሰርም ከስራ ጋር የተያያዘ ነውና መን ያዕመል ሱአን ዩጅዘ ቢሂ መጥፎን ስራ የሰራ ሰው ዋጋውን ያገኘዋል። ከስራው መፈናፈኛም አያገኝም፣ ማምለጫም አያገኝም። የሰራው ስራ አላህ ዘንድ ተመዝግቦ ተቀምጦ ያገኘዋል ይላል። የሰው ልጆች በምኞት ብቻ ጀነት አይገቡም፣ በፍላጎት ብቻ ጀነት አይገቡም። ስለተመኙ ስለፈሩ ስለሰጉም ከጀሃነም አይድኑም። መክበርም መዋረድም የተያያዙት ከስራ ጋር ነው። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ አንድ ሰው ሙስሊም ነኝ ስላለ ብቻ ጀነት አይገባም። አይሁድ ነሷራ ስለሆነ ብቻ ኢሳን ወድጃለሁ ሙሳን ተከትያለሁ ብሎ ጀነት አይገባም። ምኞት ጋር እምነት ጋር አብሮ ስራ መኖር አለበትና መን ያዕመል ሱአን ዩጅዘ ቢሂ መጥፎ ስራ የሰራ ሰው አይቀርለትም፣ ዋጋውን ያገኛል ይላል። በዱንያም በአኺራ ወይም በዱንያም በአኺራ ከሁለት አንዱ አይቀርም። ሰው የሚበደል የበደሉን ዋጋ ያገኛል። መጥፎን ስራ የሚሰራ የሰራው ስራ ወይም ዱንያ ላይ ወይም አኺራ ላይ ወይም ሁለቱም ላይ መዘዙን ያገኘዋል። ከስራው ማምለጥ በፍጹም አይችልም፣ ማንም ሊገላግለው አይችልም ይላል። ይህ ከመጥፎ ስራ እንድንጠነቀቅ አላህን ተባረከ ወተዓላ እንድንፈራ በጥንቃቄ እንድንራመድ የሚያደርግ ሲሆን በተቃራኒው ደግሞ ወመን ያዕመል ሚነ ሷሊሓቲ ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈኡላኢከ የድኹሉነል ጀነ ወላ ዩዝለሙነ ነቂራ። መጥፎ የሰራ የሥራውን ያገኘዋል፣ አይቀርለትም እስካልተወበተ ከአላህ እስካልታረቀ ያበላሸውን እስካላስተካከለ ድረስ። መልካምን ስራ የሰራ ደግሞ የተስተካከለ መስፈርቱ የተሟላ ኢኽላሱ ያለው በነቢ ዓለይሂ ሰላቱ ወሰላም አሰራር መሰረት የተሰራን መልካም ስራ የሰራ ሰው ወንድም ይሁን ሴት ሙእምን እስከሆነ ድረስ እነዚህ ጀነት ይገባሉ። ቅንጣትን የምታክል አይበደሉም። የሰሩት መልካም ስራ አይባክንባቸውም፣ አይካዱም መልካም ስራቸውን ይላል። ኢዘን ዱንያ ላይ ስንኖር ምንሰግደው፣ ምንጾመው፣ ሶደቃ ምንሰጠው፣ ምንሰራቸው መልካም ስራዎች በሙሉ የዱንያ ህይወታችንም ሰላም ደስታ የበዛበት እንዲሆን ያደርጋሉ። ነገ ደግሞ አላህ ፊት በምንቆምበት ጊዜ መልካም ስራው በብዙ እጥፍ ተባዝቶ የአላህን ተባረከ ወተዓላ ውዴታ ጀነትን የሚያስገኝ ይሆናል። ይሄን እያንዳንዱ አማኝ ልብ ብሎ ሊያስብ ራሱን ሊጠይቅ ደስታ ያለው የት እንደሆነ ሊፈትሽ ይገባል። አሁን ላይ ቁሳዊነት የበዛበት ዘመን ላይ ደርሰናል። ሰዎች ደስታቸው ከቁሳቁስ ጋር የተያያዘ ሆኗል። በዛ ያለ ብር ካላቸው የሚደሰቱ፣ የሚፈልጉት አይነት ቤት፣ ምግብ፣ ልብስ ካገኙ የሚደሰቱ፣ ካልሆነ የሚከፉ፣ ህይወትን የሚጠሉ፣ አላህን የሚወቅሱ ሰዎችን በብዛት እናያለን። በዚህ መልኩ ደስታ አይገኝም። ደስታ ወደ ምስራቅ፣ አንተ ወደ ምዕራብ ትሄዳለህ። ትክክለኛ ደስታን የፈለገ ሰው ሁሌ ለአላህ ባሪያ ሊሆን፣ በሁሉም ነገር ላይ ታዛዥ ሊሆን፣ ኸይር ስራ ሊያበዛ ይገባል። ኸይር ስራ ባበዛን ቁጥር ታዛዥነታችን ጎልቶ በወጣ በታየ ቁጥር ልባችን ውስጥ ደስታ ይበዛል። ባመፀን ቁጥር፣ አላህን ባስቆጣን ቁጥር፣ ወንጀል በቀላቀለን ቁጥር ኢማናችን ሲደፈርስ የዱንያ ህይወታችን ደስታችንም ይደፈርሳል። ኢነል አብራራ ለፊ ነዒም ወኢነል ፉጃራ ለፊ ጀሒም የሚለው አንቀጽ ይህንንም ጭምር ያካትታል። ሁሌም አላህን የሚታዘዙ ሁሌም የውስጥ ደስታ አላቸው። ዱንያም ላይ ውስጣቸው ሰላም ያገኛል። ሞተው ሲቀበሩ ቀብር ውስጥም ሰላም ያገኛሉ። ቅያማ ሲቆምም ጀነት ውስጥ ለዘላለም ሰላም ያገኛሉ። በተቃራኒው ደግሞ ወኢነል ፉጃራ እምቢ ባዮች አመፀኞች ደግሞ ለፊ ጀሒም ሁሌም ጀሃነም ውስጥ ናቸው። ውስጣቸው እንደተቃጠለ ነው፣ እንደተረበሹ ነው፣ ሰላም እንደራቃቸው ነው። ማናቸው? ፉጃሮች፣ አፈንጋጮች፣ እምቢ ባዮች፣ የሚቀላቅሉ ኢማናቸው የደፈረሰ ህይወታቸው ይደፈርሳል። ሰላማቸው ጥርት ያለ አይሆን፣ ደስታቸው ጥርት ያለ አይሆንም። የት? ዱንያ ላይም ሞተው ሲቀበሩም
ቅያማ ሲቆም ወደ ዋናው የአኺራ ህይወት ውስጥ ሲገቡ የዘላለም የሁሌ ቋሚ ሰላምን ደስታን የፈለገ ሰው ኢማን ሊያበዛ፣ መልካም ስራ ሊያበዛ፣ ዚክር ሊያበዛ፣ ዱዓ ሊያበዛ፣ ኢማኑ ላይ ዲኑ ላይ ቀጥ ሊል ይገባል። እየቀላቀሉ ያመፁ አላህን ያስቆጡ ቋሚ ሙሉ እውነተኛ ደስታ መፈለግ ውሃ ውስጥ ፍም እንደመፈለግ ነው። ትክክለኛው ኢማን ልባችን እስካለ ድረስ ትክክለኛውን ደስታ ማግኘት እንችላለን። ትክክለኛ ኢማን ውስጣችን ላይ ሲኖር ደግሞ አካላቶቻችን አላህን ይታዘዛሉ፣ ኸይር ስራ ይገራላቸዋል፣ ወንጀልን ይፈራሉ፣ ይጸየፋሉ። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ነቢዩ ዓለይሂ ሰላቱ ወሰላም መልካም ስራን ኸይርን እንድንሰራ ሲያነሳሱ ሲያበረታቱ ከተናገሯቸው ንግግሮቻቸው መሃል በአንዱ ላይ ምን ይላሉ? ማ ሚንኩም ሚን አሐድን ኢላ ሰዩከልሙሁ ላሁ የውመል ቂያመቲ። ሰው ሆኖ የቅያም ቀን አላህ ማያናገረው ሰው የለም በሱና በጌታው መሃል ምንም አይነት አስተርጓሚ ሳይኖራል። እያንዳንዱ የሰው ልጅ ያለ አስተርጓሚ ከአላህ ጋር ይነጋገራል። በዚህ ሰዓት ፈየንዙሩ አይመነ ሚንሁ ፈላ የራ ኢላ ማ ቀደም። በዚህ ከባድ ቦታና ሁኔታ ላይ የሰው ልጅ ወደ ቀኝ ሲያይ የሚያየው ነገር የለም ዱንያ ላይ ሆኖ ሰርቶ ያሳለፈውን ስራ እንጂ። ወየንዙሩ አሽአመ ሚንሁ ፈላ የራ ኢላ ማ ቀደም። ወደ ግራም ይመለከታል የሰራውን ስራ እንጂ ሌላ ነገር አያይም። ወየንዙሩ በይነ የደይህ ወደፊት ለፊትም ያያል ፈላ የራ ኢላ ናረ ትልቃአ ወጅሂሃ ከፊት ለፊቱ እሳትን እንጂ ሌላ ነገር አያይም። ከግራችን ከቀኛችን የሰራነው ስራ አኺራ ላይ ቁጭ ብሎ ይጠብቀናል፣ ኸይርም ይሁን ሸር። ከፊት ለፊት ደግሞ ጀሃነም አለ፣ አደገኛው ኬላ። ስለዚህ ምንድነው የሚያዋጣው? ፈተቁ ናር ወለው ቢሽቂ ተምራ ወለው ቢከሊመቲን ጠይበህ አሉ ዓለይሂ ሰላቱ ወሰላም። ረዋሁ አልቡኻሪ ወሙስሊም። እሳትን ተጠንቀቋል። አኺራ ላይ ፊት ለፊታችሁ ተጋርጦ የሚጠብቃችሁ የጀሃነም እሳት ነው። ምናልባት ሊያድናችሁ የሚችለው በግራና በቀኝ ያለው ስራችሁ ነው። በብዛት ያላችሁ ኸይር ስራ ከሆነ ጀሃነምን ታልፋላችሁ፣ ወደ ጀነት ትወጣላችሁ። ሸር ከሆነሳ ከጀሃነም ማለፍ አይቻልምና እሳትን ፍሩ። በምን? በስራ በተግባር። ወለው ቢሽቂ ተምራ ብዙ ሀብት እንኳ ባይኖራችሁ የአንዲትን ቴምር ክፋይ ግማሿን በመስጠት የአንዲትን ዳቦ ቁራሽ በመስጠት ከእሳት ተጠንቀቁ። እሳትን የምንጠነቀቀው በመፍራት ብቻ አይደለም፣ በስራ ነው፣ በተግባር ነው። ምንም ገንዘብ የለህም፣ ግማሽ ዳቦም የለህም፣ ግማሽ ቴምርም የለህም፣ ወለው ቢከሊመቲን ጠይባ መልካም ንግግር እንኳ በመናገር። መልካም ንግግር ሰደቃ ነው። ስድብን መተው፣ ሰው ላይ ማሾፍን መተው፣ ማጣላትን መተው፣ ለሰው መልካም ንግግር መናገር፣ መልካም መልስ መስጠት። ከዚያ በፊትም ከአላህ ጋር በዚክር መነጋገር፣ በቁርአን መነጋገር ከሊማ ጠይባ ይባላል። መልካም ንግግር። ወንጀልን በመተው ኸይር ስራን በመስራት ከጀሃነም ራቋል። ሁሉም በስራው ልክ ነው አላህ ዘንድ የሚከብረው። ዱንያ ላይ በመልካም ስራ የለፋ የደከመ ነገ አኺራ ላይ የጀሃነምን ኬላ ያልፋል፣ ጀነት ላይ ያርፋል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ኻሊዲነ ፊሃ ላ የብጉነ ዐንሃ ሒወላ የተባለውም ለዚህ እነዚያ ያመኑ መልካም ስራን የሰሩ ጀነቱል ፊርደውስ ከፍ ያለችዋ ጀነት ለነሱ ተዘጋጅታለች፣ መስተንግዶ፣ ማረፊያ፣ መኖሪያ። ኻሊዲነ ፊሃ እሷ ውስጥ ለዘላለም ይኖራሉ። ላ የብጉነ ዐንሃ ሒወላ ከእሷ ወጥተው ወደ ሌላ ቦታ መሄድ አይፈልጉም አለ አላህ ተባረከ ወተዓላ። ለምንድን ነው ወደ ሌላ ቦታ መሄድ የማይፈልጉት? ሁሉ ነገር እዛ ስለተሟላ፣ የሚጎድል ነገር ስለሌለ፣ የአኼራ የጀነት ህይወት ስለማይሰለች፣ ከዛ የተሻለ ነገር ምንም ስለሌለ። ኻሊዲነ ፊሃ አበዳ ጀነት ለነሱ መኖሪያ ሆና ተዘጋጅታለች። ከፍ ያለችው ጀነቱል ፊርደውስ እሷ ውስጥ ለዘላለም ይኖራሉ። ሰልችቷቸው ደብሯቸው ልውጣ አይሉም። ሁሌ አዲስ ይሆናል ህይወታቸው ይላል። ይሄን አይነት የጀነት ደስታ ዘላለማዊ ቋሚ ህይወት የፈለገ ሰው ዱንያ ላይ ሳይሰለች መልካም ስራ ሊሰራ፣ ኸይር ስራ ላይ ሊበረታ፣ በየቀኑ እድሜው በጨመረ ቁጥር ኸይር ስራው ሊጨምር ይገባል። የዱንያ ህይወታችን እንዲሻሻል እንዲያምር
በሀብት ከሚበልጡን ሰዎች እኩል ምናልባትም አልፎ ለመሄድ ጥረት እንደምናደርገው ሁሉ ነገ ጀነተል ፊርደውስ ላይ ማይሰለች ህይወትን መኖር የፈለገ የጀነተል ፊርደውስ ደረጃ ላይ ከፍ ማለት የፈለገ ሰው እዚህ ዱንያ ላይ ያለማቋረጥ ያለመሰላቸት ቀን ከሌሊት ኸይር ስራ ሊሰራ ትናንት እዚህ ነበርኩ ዛሬ የት ነኝ ነገ የት መድረስ አለብኝ ልንል ይገባል። ይሄ የዱንያ ስራ ላይ ብቻ አይደለም እቅድና ፕላን ተብለው ራስን ከሌሎች ያወዳደሩ የሀብት መጠንን እየቆጠሩ የሚሰራበት አይደለም። ዛሬ የት ነኝ ትናንት የት ነበርኩ ነገ የት መድረስ አለብኝ የሚባለው ለዱንያ ብቻ አይደለም። ለዱንያ በኸይር አኺራን ሳይጎዳ ቢባል ችግር የለም። ትልቁ ግን ዱንያ ላይ ስንኖር ዋናው ገበያችን ዋናው ስራችን ኢማን መሆኑን በማወቅ ከትናንት ዛሬ የተሻለን ልንሆን ከዛሬ ነገ የተሻለን ልንሆን ይገባናል። ዱንያ ላይ ያለው ህይወት ጊዜያዊ እንደሆነ አላህ ነግሮናል። ነገ ከዱንያ ስንወጣ ይዘነው ምን ወጣው ኢማንና መልካም ስራ ነው አላህ ዘንድ ደረጃችንን የሚወስነው። ከብረው ተከብረው ዱንያ ላይ በኢማን ስራ ከብረው አኺራ ላይ አላህ ዘንድም ኢማንና መልካም ስራቸው አክብሯቸው ከሰባት ሰማይ በላይ ጀነት ውስጥ የሚኖሩ አሉ። ዱንያ ላይ ሲኖሩ ከመብላትና ከመጠጣት ከመደለብ አካላትን ስጋን ከመቀለብ ውጪ ምንም ዓላማ ያልነበራቸው ደግሞ አኺራ ላይ የሚከብሩበት ምንም አይነት ስራ ስለሌላቸው ወርደው ተዋርደው ሰባተኛው ምድር ስር ተቀብረው የሚኖሩ እንዳሉ ከእንስሳት በታች የሚሆኑ እንዳሉ ተነግሮናል። ልባችን ንቁ እንዲሆን ሕያው እንዲሆን አላህን ፍራ ሲባል ልባችን እንዲፈራ አኺራን እንዲያውቅ አዘውትረን ቁርአንን ልንቀራ ምክርን ልናደምጥ ይገባናል። አላህ ከሰጠን ልንሰጥ ይገባናል። ዱንያ ላይ ለነገ ይሆነኛል ብለን የምናስቀምጠው ነገር እንዳለ ሁሉ አላህ ከሰጠን ዱንያ ለአኺራ ይሆነኛል ብለን እንዳቅማችን ግራ ቀኛችንን እያየን ለተቸገሩ ሰዎች ከኛ ለሚብዙ ሰዎች ረሕመት ልናደርግ ልንለግስ ይገባናል። አላህ ተባረከ ወተዓላ ጀነት መንገባው በእንደዚህ አይነት ስራዎች ተጠራቅመው እንደሆነ ነግሮናል። በጾሙ፣ በሶላቱ፣ በሰደቃው፣ በዚክሩ፣ በዱዓው እቺ ትሆናለች ልታድነኝ የምትችለው እያለን ልታድነኝ የምትችለው እቺ ትሆናለች እያለን መልካም ስራን ሳንንቅ ሁሉም ኸይር ላይ እንዳቅማችን ተሳትፎ ልናደርግ ይገባናል። ኢዕለሙ አነማ አልሐያቱ ዱንያ ለዕቡን ወላህውን ወዚነቱን ወተፋኹሩን በይነኩም ወተካቱሩን ፊል አምዋሊ ወልአውላድ ዱንያ ማለት ዕቃቃ ናት፣ ጫወታ ናት። አካላት ይጫወታሉ በዱንያ ልቦች ይዘናጋሉ። ዱንያ ማለት ጌጥ ናት ከጊዜ በኋላ የምትረግፍ። እናንተም የሰው ልጆች ሆይ ዱንያ ላይ በሀብት ብዛት በልጅ ብዛት ትፎካከራላችሁ። ዱንያ ማለት ልክ እንደ ዝናብ ናት፣ ልክ እንደ ውሃ ናት። ዝናብ ዘንቦ ምድር አብቅላ የዝናብ ጊዜ ሲያበቃ ደግሞ በዝናብ ሰዓት አረንጓዴ የነበረው ሁሉ ይደርቃል፣ ይሰባበራል፣ ይጠፋል። ዱንያም እንዲህ ናት፣ የሆነ ጊዜ ላይ ትጠፋለች። ዱንያ በየጊዜው እንዲህ ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ መደሰት፣ አንዴ መከፋት፣ አንዴ ጤነኛ መሆን፣ አንዴ መታመም፣ አንዴ ማግኘት፣ አንዴ ማጣት አለ። መኖር እንዳለው መሞትም አለ። ከሞት በኋላ ግን ነገሩ ከባድ ነው። ዱንያ ሓሏ ተለዋዋጭ ነው። የአኺራው ግን ቋሚ ነው። ወይም ጀነት ነው ወይም ጀሃነም፣ ወይም ሁሌ መሰቃየት ነው ጀሃነም ውስጥ፣ ወይም ሁሌ መደሰት ነው ጀነት ውስጥ። ወፊል አኺረቲ ዐዛቡን ሸዲድ፣ አኺራ ላይ ብርቱ ቅጣት አለ። ለማን? ለካፊሮችና ለሙናፊቆች፣ አላህን ላመፁ ሰዎች። ወመግፊረቱ ሚነላሂ ወሪድዋን፣ ምህረትና የአላህ ውዴታም አለ፣ የሚወዱት ህይወትም አለ። ለማን? ለአማኞች፣ ለመልካም ሰሪዎች። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ ዱንያ መሸንገያ ናት፣ መታለያ ናት። አታታልላችሁ። ህፃናት በተለያዩ ጣፋጭ ነገሮች እንደሚታለሉ ዱንያ መታታላቸው ሰዎች አሉና አትታለሉ። የሚያዋጣውን ያዙ። ምንድነው የሚያዋጣው? ሳቢቁ ኢላ መግፊረቲን ሚን ረቢኩም፣ የአላህን ምህረት የምታገኙበት ነገር ላይ ተሽቀዳደሙ፣ ወደ ጀነት ተሽቀዳደሙ። ለማን የተዘጋጀችው ጀነት? ኡዒደት ሊለዚነ አመኑ ቢላሂ ወሩሱሊህ፣ በአላህና በመልእክተኛው ላመኑ ሰዎች፣ መልካም ስራ ለሰሩ ሰዎች የተዘጋጀች ናት። ይሄን ለማግኘት ፍጠኑ ይለናል። እንዲህ አይነት መሽቀዳደም ከሚወደድባቸው ቀናቶች አንዱ የዙል ሒጃ 10 ቀናት ናቸው። እነዚህ የዙል ሒጃ 10 ቀናትን ለማግኘት 4 ቀን ገደማ ነው የሚቀረን። ታራ ቀኖች አይደሉም። ብዙ ሰዎች ለረመዳን ከፍተኛ ዝግጅት ያደርጋሉ፣ ለአሽር ለአዋኺር ከፍተኛ ዝግጅት ያደርጋሉ። ኸይር ነው። ከነዚህ ቀናት የበለጠ ኸይር ስራ የሚወደድባቸው ቀናቶች የዙል ሒጃ 10 ቀናቶች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ ኸይር ስራ ከመቼውም በላይ አላህ ዘንድ ውድ የሚሆነው በእነዚህ 10 ቀናት ነው። ከጂሃድም ቢሆን በእነዚህ 10 ቀናት የሚሰራ ስራ ይበልጣል። ለጂሃድ ወጣበት እዛው ህይወቱንም ንብረቱንም ይዞ ወጥቶ እዛው የቀረሰው ካልሆነ በስተቀር ብላ። አሽረ ለአዋኺር ጥቂት ቀናት ናቸው።
ወልፈጅሪ ወለያሊን ዐሽሪን ወሸፍዒ ወልወትሪ ወለይሊ ኢዛ የስር ብሎ አላህ የማለባቸው ቀኖች ናቸው። ምንም ሳናውቃቸው ይሄዳሉና ለዒድ በመዘጋጀት ለዓረፋ በመዘጋጀት ለውድሕያ በመዘጋጀት ቤት በማስዋብ ልብስ በመግዛት ብቻ ልናሳልፋቸው አይገባም። እነዚህ 10 ቀናትን የቻለ ሰው ሊጾም ተክቢር ልናበዛ፣ ሰደቃ ልናበዛ፣ ዝምድና መቀጠልን፣ የተቸገረ መርዳትን ልናበዛ ይገባል። እነዚህ ናቸው አኼራ ላይ ሰው የሚያደርጉን። መልካም ስራ ነው አኼራ ላይ ሰው የሚያደርገን። መልካም ስራ የሌለው ኢማን የሌለው ሰው አላህ ዘንድ አኼራ ሰው አይሆንም፣ ከሰው በታች ነው የሚሆነው። ثم رددناه أسفل سافلين ለዘላለም ጀሃነም ላይ እየተሰቃየ እየነደደ ነዶ ሰውነቱ ባለቀ ቁጥር ሌላ ሰውነት የተተካለት ሁሌም የተሰቃየ ይኖራል። ከዚህ ስቃይ የሚያድነው ምንድነው? ኢማንና መልካም ስራ ነው። ዘመዴ፣ አለኝታዬ፣ መከታዬ፣ መመኪያዬ ከአላህ በኋላ ኢማኔና መልካም ስራዬ ነው። ያ ላይ ነው መልፋት መድከም ያለብኝ ልንል ይገባና ይበልጥ ደግሞ መልካም ስራ ትርፉ የሚበዛበት ወቅት አለ ረመዳን ላይ። አሁን ፊት ለፊታችን እንዳሉት 10 ቀናት የዙል ሒጃ 10 ቀናት እነዚህ ቀኖችን አላህ ለማግኘት ስላበቃን ስላደረሰን እናመሰግነው። ምስጋናው በተግባር ሊሆን የሞቱ ሰዎች ምን ትመኛላችሁ ቢባሉ አንዴ ወደ ዱንያ ተመልሰን የዙል ሒጃ 10 ቀናትን ባገኘን፣ የውም ዓረፋን ባገኘን፣ አንድ ረመዳን ባገኘን፣ አንድ የቁርአን ማኻስምበትን እድል ባገኘው ብለው ይመኛሉ። እኛ ግን እዚህ እነሱ የሚመኙት ነገር ላይ ተኝተን ሳንነቃ ወደ እነሱ ልንሄድ አይገባም። الله تبارك وتعالى خيرا يقرألنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم يسرنا لليسرى وجنبنا العسرى واغفر لنا في الآخرة والأولى. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم احفظ صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه هذا القوة المتين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله.